ስማ ዛሬ የሚያስጠታም ሰው ይመጣል አሁንም አለ አው ከዛፉ ስር ቆሟል ምንድነው እሱ የሰሞኑ ማታ ማታ የመጣ የሚያፈጠው ምን አውቅለታለሁ አባታችን ግን ሰውየውን ወዶታል ሁሉ ጊዜ በሱ መምጫ ሰዓት በመስኮት ማፍጠጥ ደስ ይላል ምን ማፍጠጥ ብቻ ሰሞኑን እሱ በሚመጣበት ሰዓት እየወጣ ተመልሶ ይመጣል ስድም ስጣው ሳንቾ የማነው ታዲያ እባክህ እንደዛ አትበል እኔ ነኝ ጣይ ግሌሌ ምሳፉ ጭትራቱ ብልቃለቂያው ምራጨቱ ዛሬ የፈለገ ነገር ይመጣል እንጂ ይሄን ሰውዬ የገባበት ገብቼ ማንነቱ ሳላጣራላችሁ እብድና እንዴ ሲቀስበ ምን እንደሚያክለና ያው አንስቶ ጣራ ላይ ነው የሚወረውረው ቤቱ ይብላኝልና ገላል ገላል አራተው ገላል ተውሳቡ ሳቡ ሳቡ መሽግ የጁቢራራት ግብር አለብን የጁቢራራት ግብር አለብን ሰይልጄ ለምን ገብታተኛ ለምን እናንተ ገብታችሁ ቆይ ሰውዬ ታውቃለህ እንዴ ዝናቡ አባራ እንዴ ሊነግረን አልፈለገም እንጂ አንድ የሚያውቀው ሚስጥር አለ ተው እባክህ ዝም ብሎ እብድ ነገር ነው አይመስለኝም ዛሬ ግን ማንነቱ ሳላጣራላችሁ ምን ነካንተ ይፈልግ ለምን ቆመው አድር እብድ ተከተለህ በሌሊት ዞራለህ ነገ ምን እንደሚፈጥር ምን ታውቃለህ እሺ የሆነ መሳሪያ ያዝ ቢላ መፍለጫ ምናምን ማን መስርኩ ነው ከሱ ጋር መጣ አካኪ መስፍን ሰውየውን ተከትሎት ወጣ ምን ሊያደርግ እንጃ ታው ስለው ማንነቱን አጣራለዋል ሰውየው መስፍን ከተሉን ካወቀ ይገለዋል ሄድና እንድመለስ ንገረው ፍጠን መስፍን ምን ሆነሃል ሰውየው ነፍሰ ገዳይ ነው ካልተመለሰ ይገላል እስኪ ንገረኝ መስ
ምን አለ የሰው የመከተል ቢቀርብን የሰው ጅብ አይተህ ታውቃለህ? እና አሁን ምን ከተለው የሰው ጅብ ነው? ና ታጠፍት አቶልበና ጅብ ስልክ ይደውላል እንዴ? ሌላ ጅብ ጋር ሊደውል ይችላል። ሄሎ አይ ማርሸት አለማየሁ ምን አይነት እድለ ቢስ ነሽ? አሁን አንዷን አርጎ ሲወጣ እንጠብቀው ነው። ትራይያው ሰው ይመስላል። ምን አባቱ ይለኛል? ምን ፈለክለዋለሁ? ገፍትሮኝ ሄደ። ጋግርታ አንተ ነው ወይስ እሱ? አውልታችን ነው። ታዲያ በሌሊት ምን ሰባተኛ ጉራንጉር ውስጥ ያዞራችኋል? ምን እዚህ ኤግዚቢሽን ልናሳይ ቆምን መሰላችሁ እንዴ? ኧረ ምን ይመስላሉ? ጣሳ ሁላ እንደዚህ እናድርግ። አንተ በዚህ በኩል ይኸው፣ እኔ በዚህ በኩል ይኸው። ኧረ እባክህ ብንገናኝስ? መስፍን ሰላም ብሎ አለ በለው። ለፋ ናሽ ይበል። ደግሞ ምኑን አመጣብኝ? ላዳር ነው ሰማኸኝ? 30 ብር ነው። በቅድሚያ ብሬን ያንቺ አምሻን እንዴ? አይንሽ አይ ምንካሽ አላውቁም ትላለች እንዴ? ስታይ ሽንት ቤት መስራት ይዘው እዛውን በጥፊ ባጮልሽ ምን ነው ወጣ ወይኔ ምን ትይው ገለላሽ? ወይኔ አመሰለኝ ነው እናስ ላይ ሰራ ነው ጋር
አካኪን ጥሎ መጣ። ምን ያህል ቀን አለ ቢሆንስ ዛቱን ባለቤቱ ሲሞት ግማሽ አንተ ይሆናል ማለት ነው። እንዴት? ያው መላዊትን ማግባት ይቀራል። አንተ ታገባኛለህ። ለነገሩ አንተ ጅማ ባረል ሴት ማናገር ትችላለህ። ለዚያውም የባለቤቱን ልጅ። ስማ እንዴት ስትፈዛ እንዳይቀድም በሰው የመጣ ማለት ላይ የመጣ ማለት ታውቃለህ። ታድለሃል አንተ። እንዴት? አካኪ ተሯሩጦ እዚህ መስሪያ ቤት ባስቀጥሬ ታገኛት ነበር። ምን ታውቃለህ? እግዚአብሔር ለኔ ካላት እኮ ቤቴ ድረስ ስትመጣ ትችላለች። ለአንተ ስንቄን አምጥቶልሃል ነበር። ሰራተኛ እስቲ ልፌ ወዳልኩ አንስቼ ጣራ ላይ ነበር ነው። ሻረፍ ይህ ስራ እስካሁን ከሰራናቸው ሁሉ በእጥፍ የተሻለ ስለሆነ በምንም ተአምር ከእጃችን መውጣት የለበት። ምን ተረተራለሁ? የትም ሊሄድ አይችልም። አሰራራችን የታወቀ ነው። በዚህ ላይ ደግሞ ኃላፊዎቹ በእጄ ስር እንደሆኑ ታውቃለህ። ጥሩ በቃ በሽር ያቀረበው ፕሮፎርማ ይጽደቅና ፋክስ ታደርግላቸዋለህ። በተረፈ ከመላክ በፊት ታሳየናለህ። ጽፌ ጨርሻለሁ። አትሜ ማውጣት ብቻ ነው የቀረኝ። ጥሩ ግሩም ስራ ነው። ግዴ በእኔ ታለው ይህን ነገር እንዴት ታደርገው? መስፍን ጊዜ ካገኘ ሰሞኑን እንዲገጥም አደርገዋለሁ። ጥሩ ቢሮዬ ነኝ። በሽር እንደጨረሰ ፕሮፎርማውን አብረን ልከዋለን። ጥሩ ለምን የሆነ ቦታ አስገብተህ ትንሽ አላበዛው? እጄን አጣጥፊያ ካፊ የመጠበቅ ነው። እሱ እንደሆን መስፍንን ለማስቀጠር የከፈልኩት መስዋዕትነት እሱም ከፍሎ አይጨርሰውም ይላል። እኔ ሳገባ ተቀጥራለሁ። እስከዚያስ? እስከዛ የኔን ደሞዝ እየፈለግሽ ትኖራለሽ። እኔ ደሞዝ? ያንተ ደሞዝ ለራስህም አልበቃ። እስከ ዛሬ ደግሞ ምን አድርገህልኝ ነው? ሳንቾ ምን ልትል? የገዛሁልህን ጫማ ወቅ ውሽ ጫማ መከራው ናይ ዛሬ በባዶ እግር ነው ማስኬድ። እንዴት ናችሁ? አይ ማለት አይ ደነሽ ደነሽ እንዴት ነሽ? ደህና ነሽ? ምን ነው ጠፋ? ሰሞኑን አልመጣ። ስራ በዛ እንዴ? አይ ምን ስራ ነው? ሰሞኑን ከቤት መውጣት ፈርቼ ነበር። ምንድነው የፈራኸው? ብርዱ? አይ በቀደም ማታ የሆነ ፋዘር ደግሞ ምንም አይሉ። አይ ምናልባት እዚህ ቢሮ ውስጥ መናደሽ ደስ ላይላችሁ ይችላል። እኔ የሚያስደስተኝን ነገር አይቀርም። እንደውም ከግራጁዌሽን በኋላ እነግረዋለሁ ብዬ ወስኛለሁ። ምንም ስለ እኔና ስላንተ ነው። በዚህ ቅዳሜ ማታ ምርቃቴ ምክንያት በማድረግ ራት ተዘጋጅቷል። እናቴን ይዘት መጣል በኋላ እንገናኛለን። ታገባ ፈልጋለች። አንተ ደደብ ልትነግራት ነበር? እኔ ነገርካት መስሎኝ ነው። ምን ብዬ ነው የምነግራት? ሰው ሲገደል አየሁ ብዬ። እኔ ስለምትወዳት የምትደብቃት መስሎኝ እና ለምትወደው ሰው የጅብ ታሪክ ትናገራለህ። አንተ ደግሞ ምን ነው እንደዚህ ሐሳብ የገባ? ምንም የኔው የምትፈልጊው ሁሉ ነገር ተሟልቶ አንዳንድ የቀሩኝ ነገሮች አሉ። እነሱን ከሰዓት ፍቃድ ከሰጠኝ ጨርሳለሁ። የሚቀጥለው ዓመት አለቃ አንቺ ስለምትሆኚ ከወዲሁ ጸባይን ማሳመር ይኖርብኛል።
እምቢ የለም። ይልቅ የሚጎልሽ ነገሮች ካሉ ቀደም ብለሽ ነገር። አመሰግናለሁ። ሰማናት ካርዱ አለ ምርቃት ጠራችን እንጂ ጋና መሰለ እንዴ ካርድ ብቻ መሰጣት እና ለምርቃት ካርድ አይሰጥም ያለው ነው እንዴውንም ከካርድ ሌላማ ሌላ ስጦታ መግዛት አለበት ፍቅረኛውን እንዴት በካርድ ብቻ ታስመርቃታል ሰርፕራይዝ እናደርጋታለን መንገድ ላይ ሆነ አንድ አሪፍ ነገር ገዝተን ሷሪ ለምሽም እንዳይዘን ስልክ ደውለን በር ላይ ጠብቂና እንላት ሞባይልን ጥለው በምን ነው የምንደውልላት መስሪያ ቤት ስልክ አይደል ነገ ያውጡልሃል እናቷ እዚህ ሀገር የለም እንዴ እሷም እንደኛ እናቷን በጊዜ ነው ያጣችው ሴት ልጅ ማሳደግ ይሻላል ማለት ነው እንዴ አይ የኛ አባትና የሷ በታምራ ይገናኙ ነው እንደዛ ነው ብለን ምን መሰለ ሁሉም አባት የራሱ የሆነ ጥሩ የሚለው አስተዳደግ አለው በርግጥ ለምሳሌ አካክዬ የምትወስደው እሱ አምባገነንነት ጥሩ ነው የሚመስለው የሷ ወደ ልትሄዱ ነው ትላንት የራት ግብዣ አለብኝ ብዬ ነበር ምን ብያለሁ ከመሸ ከዚህ ቤት ንቅንቅ ማለት አትችሉም አላልኩም ባለፈው ተው እያልኳችሁ እኮ ነው እዚያ ሁሉ ጣጣ ውስጥ ገባችሁት አንድ ሰው ወደ ቤታችን ለምን እንደሚመላለስ ማረጋገጥ የለብንም ነግሬያለሁ ከፍቃዴ ውጪ የምታደርጉትን ድርጊት አቁሙ ብያለሁ በተለይ አንተ ያበጠው ልብህን ብታስታግሰው ይሻላል አደጋ ላይ የምትወድቁት ስትንቀለቀሉ ነው አካኪ ይሄንን ግብዣ መቅረት የለብንም ባይሆን በጊዜ እንመለሳለን ከመሸ ከዚህ ቤት መውጣት አትችሉም ብያለሁ አለቀ እንኳን ደህና መጣችሁ እንኳን ደህና ቆይሽ ኮንግራ በምን ነበር የተመረቀችው ቢዝነስ ማኔጅመንት አይደል እየሰራች ተምራ ለዚህ መድረስ በጣም
ለካ እንደዚህ ጎበዝ ጨፋሪ ነው። ካንቺ ባልበልጥም አምሮ በጣም እንዳትወድቂ አንተ ያለ እኔ ባልደርስሽ መቼም አይኔ እያየ ሲወድቅ ዝም ብሎ ምን ያርግልኝ? ነኝ ማን አልከኝ? ወደ መስታወቱ ተመልከት። የትኛው መስታወት? ለመሆኑ የት ሆነህ ነው የምትደውለው? ምንድን ነው እሱ? እነሱ ምንም አይሆኑም። እኛ እንሂድ። ምን አገኘ?
ተመሳሳይ ኬዝ አለ። ቆይ እኛ ነን የምንከተለው እሱ ነው የሚከተለው? እኔ ሚስጥር ነው የሆነብኝ። እርግጠኛ ነኝ መፍቻው አካኪዬ ጋር ነው ያለው። አሁን ላናግረው እንዳትለኝ ብቻ ነው ራሱ ስንገባ ካየን አንድ ቀን አካኪዬ ስለዚህ ግድያ የሚያውቀው ነገር ያለ ይመስላል? ልንገርህ፣ በደንብ ነው የሚያውቀው። አንደኛ እዛ መስሪያ ቤት ካስገባኝ ጀምሮ የማይጠይቀኝ ጥያቄ የለም። ስለ አለቆቼ መኖሪያ አድራሻ፣ ከማጋ እንደሚገቡ ከማጋ እንደሚወጡ፣ ስልክ ቁጥራቸውን እርግጠኛ ነኝ። ከሰውየው ጋር ደግሞ ግንኙነት አለው። እና አንተን እዛ በመከራ ያስቀጠረ በአንተ በኩል መረጃ ለመሰብሰብ ፈልጎ ነው ማለት ነው? አስበው እስኪ። ትናንትና ማታ እነ መላእክት ቤት ድግስ እንዳለ ሰነግረው ምንም ያላለ ሰውዬ ዛሬ ግን ከቤት አትወጡም ብሎ ነብር ሆነ። እሺ ለምን ይመስላል? በዛ ላይ ለወትሮ ከቤት የማይወጣት ሰውዬ ጧት ጧት እየወጣ ተመልሶ ይመጣል። አየህ ግን ነገሮች ወዴት እንደሚያመሩ። እና አባታችን በዚህ ግድያችሁ ካለበት ምንድን ነው ማድረግ ያለብን? ማሊ የስራ ሽፍት ማድረግ ሊኖርብሽ። የሻራውን ቦታ አንቺ ተከታሽ ትሰራለሽ። ትንሽ ብንቆይ አይሻልም? ኖ የጀመርነው ዲል ጊዜ የሚሰጥ አይደለም። ስለዚህ ቢሮሽን አስተካክለሽ እሱ የጀመራቸውን ስራዎች ትረከቢያለሽ። መስፍን እቃዎቹን አስገብቼልሃለሁ። ገጣጥመህ ታሳየኛለህ። እሺ። በቃ እኔ የሚያስፈልጉኝን ከቢሮ ላዘጋጅ። ጥሩ። ኢንስፔክተር መንገሻ እባላለሁ። ባለፈው ቤቶት ውስጥ ለተፈጸመው ወንጀል አስታወስኩ። አይ ጥሩ። አንዳንድ ጥያቄዎችን ልጠይቆት ነበር የመጣሁት። የዛን ቀን ማታ ሻምበል ሻረው ስልክ ለማናገር ነው የወጡት ያለው? እንደዛ ነው። ማን እንደደወለላቸው ያስታውሳሉ? ጨዋታ ላይ ስለነበርኩ አላስተዋልኩም። ከሞባይሉ ላይ ያገኘነው የመጨረሻ ቁጥር
569393 ይህንን ቁጥር ያውቁታል? እኔ እንጃ የማውቀው አይመስለኝም። ለማስታወስ ይሞክሩ እስኪ። አላውቀውም። ጥሩ፣ ስልኩን በአድራሻው እናገኘዋለን። ሌላው ሻምበሉ የተጣሉት በቀን ሊፈጽም የሚችል ወይም በሌላ ምክንያት ወንጀሉ ሊፈጽም ይችላል ብሎ የሚጠረጥሩት ሰው አለ? ሻረው በጣም ደግና ከሰው ጋር ተግባብቶ የሚሰራ ሰው ነው። በሱ ላይ እንዲህ አይነት ነገር የሚፈጽም ሰው ይኖራል ብዬ በፍጹም አላምንም። ድርጅቱ የጋራ ነው አይደል? አዎ። ከእርሶ ሌላ ሼር አለ? ሻምበል ሻረውና እኔ የጥንት ጓደኛሞች ነው። እኔን ወንጀሉን ፈጽሟል ብለህ ጠርጥረህ ከሆነ ተሳስተህ። በድርጅቱ ላይ ሌላ የተፈጠረ አዲስ ነገር አለ? እንዴት? ማለቴ ኪሳራ ወይም የገንዘብ ጉዳይ የተመለከተ ነገር ካለ? የለም። አትራፊ ድርጅት ነው። እንደውም ሰሞኑን ከፍተኛ የንግድ እንቅስቃሴ ውስጥ ነው ያለን። አመሰግናለሁ አቶ አክሊሉ። ምናልባት ካላስቸገርኩኝ ለተጨማሪ ጥያቄዎች ወደ ቢሮ ልጠራው ትችላለሁ። ምን ላይ ደረሳችሁ? ማለቴ ሰውየው ማን ነው? እስካሁን እያጣራን ነው። ማንነቱን ለጊዜው አልደረስንበትም። ተመሳሳይ ግድያ ቀደም ብሎ ፈጽሞ ነበር። ማርሸት አለማየሁ የምትባል ሴት ያውቃሉ? ደህና። ለማንኛውም ማንነቱ እስኪጣራ ድረስ እርስዎን በጣም ይጠንቀቁ። እሺ። ተጨማሪ ሰዎች ነበሩበት? የሉም። ደህና። ሄሎ፣ እንደተለመደው ጥሬ ስጋና አስፈላጊ ነገሮች ይዤልህ እመጣለሁ። እዛው ጠብቀኝ። አካኪ ወደ ቤተክርስቲያን ልትሄድ ነው? ወደ ቤተክርስቲያን አልሄድም። እስከ ላይ ድረስ ሸኝ። በቀደም አስቀይሜ ይቅርታ። ዛሬ ምናልባት ሰላም ሸንከር ትንሽ የበዛ አይመስልም?
የእናንተን ጉርምስና ማባበልበት ጊዜ የለም። ምን መሰለህ አቶ አክሊሉ ዛሬ 2 ሰዓት ላይ አሮጌ መጋዘናቸው ከሰው ጋር ቀጠሮ አላቸው እና ከመላእክት ጋር እንደቆይ ስለጠየቁኝ በሁሉ ምድር በጠዋት የት ሄደ? ምንድነው የሚያደርጉት? እነማ? ሰውየውና አካክሊ። ሰውየው ጅቡ? እኔ ቀፈፈኝ እሱ ሰውዬ እዚህ መመላለስ ከጀመረበት ቀን ጀምሮ ደግሞ ሳስበው ለረጅም ዓመታት የሚተዋወቁላ ይመስለኛል። አንተ ደግሞ አጉል መርማሪ ሊሆን ይችላል። ለምን አትወው? ሳልነግር ሻምበሉ ሲገደል ለመጨረሻ ጊዜ ተደውሎ ያስወጣው ስልክ የማን ይመስላል? የማን? በምን አወቅ? መርማሪውና አቶ አክሊሉ ሲነጋገሩ ሰምቼ። አቶ አክሊሉ ስልክህን አያውቁትም እንዴ? ደግነቱ እሳቸው አያውቁትም። ወይኔ መላእክት ግን ከደቂቃዎች በፊት ባትወጣ ኖሮ ጉድ ይፈራ ነበር። እና ምን ይሻላል ታዲያ? ነገርኩ የሁለቱን ጉዳይ ካላጣራን አሁንም ቢሆን ችግር ውስጥ ነን። እኛ እንዴት ነው የምናጣራው? አንድ ቅዳለኝ ቅድም ላካክዬ ሆን ብዬ የነገርኩት ነገር አለ። ምን? ደህና ነኝ። አንድ አሳይመንት ልሰጥ ፈልጌ ነው። ስክሪፕቱ አለ አጠገብህ? ሃምሳ 96 93 93 93 የዚህን ቁጥር አድራሻ ዛሬውኑ አፈላልገህ እንድትነግረኝ። ሚስጥራዊ ነው ታዲያ። ቻው።
እኔ የምልህ ናትዬ ቤት ነው? አዎ ቤት ነው። ደውለትና ይምጣ። አረ ይደውልልታል። አዎ እንዴ ከጋብቻ በፊት እንዲያርጎ ይስማታል? ያውም በዚህ ዘመን አሁን መኪና ይገጨዋል። ለመስማት ለምን አንተ ዝም አትል? ማውራት ከፈለክ ቁጭ ብላ ነው። አቦ ድምፅ አስጠራ። እስኪ ዝም በል። ይቅርታ ዛሬ ፍቃድ ይባል ማጥባቱ ዘሩ ሲቂ ናይስ ፊልም ነው። ነው ልጅ አይገባም ማለት ነው። ለካራ ነው እኔ በሱ ቦታ ነው። በመጀመሪያ ለመወዳት ልጅ ታማኝ ሆናል። በቃ ምናልባት እኔና እሷ ሊያጋጨን ይችላል ብዬ የማስበው ሚስጥር ካለ ሳልደብቅ እነግራታለሁ። አይመስለኝም። አንተ አፍቃሪ ከሆንክ ለፍቅር ስትል ብዙ ማይሆን ነገሮች ልትሆኑ ትችላለህ። በተለይ ለልጅቷ ያለ ፍቅር ከፍተኛ ከሆነ የምትከፍለው መስዋዕትነት እሷን እስከ ማጣት ሊያስቀጣ ይችላል። ስለዚህ እውነቱን ቢነግራት እሷን ሊያጣት ነው። ባይነግራት ደግሞ ልትሰቃይ እንደምትችል ያውቃል። ስለዚህ ልጅ ምን ያድርግ? እኔ ያናድደኝ ሰውዬው መስፍን ይሙት አንተ ባትይዘኝ ኖሮ አፍንጫውን ነበር ማውልቅ። ሳንቾ እኮ ከተነሳብህ አሁንም ላገኘው አሁንም እንዳትሄድ ያዝልኝ። ፊልም ቤት ገብቶ አያውቅም። ሙት ባትይዘኝ ኖሮ አፍንጫውን ነበር። መስፍኔ ወይ ሞባይልህን አውጥቼ አምጥቼልሃለሁ። ነው ለቀበልሻች ለምን ራሴ እገዛለሁ አላልኩሽ? እስክትገዛ ድረስ በዚህ ትጠቀማለህ? እሱም እምቢ ካለ ነው የምሰደው። ምን አልሽ ብትለኝ ቶሎ ቶሎ ልታናግረኝ አትፈልግም? እሱማ እፈልጋለሁ። እሺ የኔ ስልክ ስጠራ ለየት ያለ ድምፅ ነው ያለበት። በነገራችን ላይ ሙዚቃ አንቺ ነው የሚያስጠላው። አቤት ሙሴ አድራሻውን አገኘው? ቆየኝ ትንሽ የት ነው?
አንተ ራስህ ነህ ሄድከው? ሰዎቹን አያቸው? አላያቸው? በቃ አይ በቃ ካንተ የምፈልገው ይሄንኑ ነው። ፍጥነትህን አደንቃ። እሺ ቻው። ይሄ ጠቃሚ መረጃ ነው። ምን አገኘ? ከዚህ ፎቶ ውስጥ የሁለቱ ፍሬም ተደርጎ አቶ አክሊሉ ቢሮ ውስጥ አይቼዋለሁ። አቶ አክሊሉ የሴትዮዋን ስም ሳነሳባቸው እንደማያውቋት ነው የነገሩኝ። አንድ ማስታወስ የማይፈልጉት ምስጢር ሳይኖር አይቀርም። ይህ አቶ ሰለሞን መሰለኝ። ታውቀዋለህ? ባለስልጣን ነበረ። እድሜ ይፍታ ተበይኖበት ወይን ቤት ነው ያለው። እዚህ ቢሮ ከመምጣቴ በፊት እኔ ነበርኩ ፍርድ ቤት ማመላለሰው የነበረው። ስማ፣ ሰውየው ግን ይመጣል። አካኪዬ እኔ የምነግረውን እየወሰደ የሚሰጠው ከሆነ ታያለህ፣ አሁን ይመጣል። እኔ ግን ምንም አላማረኝ። ባልጠፋ ሰዓት በምሽት ወደዚህ ታመጣኛለህ? ምን አለ ቀን ነው ብለህ ብትቀጥረው? ቢያንስ ጨለማውን ሳንፈራ ሮጠን እናመልጥ ነበር። ስማ፣ በዛ በኩል ሄዶ ከሆነ ቼክ ላድርገው። ኧረ እዚሁ ቼክ እናድርግ። መስፍን ሞባይሉ ያዘዋ እና ጥለኸኝ ልትሄድ መስፍን?
እንዴት አልኩ? ሰውየው ሄዷል ነው ያልከኝ? አዎ ሄዷል። በቃ ይዞት ሄዷል። ታዲያ ምን አድርግ ነው? ላነሳው ስም ዞረብኝ እና እኔ ከሱ ጋር መተናነቅ አለበት? ያው ክፋሪ ነገር ነው። ኧረ አንተም እኮ አብረኝ አልወጣ ማ አንተ ምንድን ነው የምትሰሩት? ተናገር እንጂ። ጠላቶቼ ናችሁ ወይስ ልጆቼ? ለምን እኔን የሚያቃጥል ነገር ታደርጋላችሁ? ነው ወይስ ጎራ ለይታችሁ ከጠላቶቼ ጋር አብራችሁ? አንተ ለምን አትነግረኝም? በአባትነት ልሰጠን የሚገባን ፍቅርና እንክብካቤ ስታሳድገናል። ስንት ዓመት ሙሉ እንዳንተ እያሰብን በአንተ ህይወት ውስጥ ኖርን። ለምንድን ነው አሁን የራሳችንን ህይወት እንድንኖር የማትፈቅድልን? አንተ ስለ ህይወት ምን ታውቃለህ? ብቻዬን ያለ እናት ሳሳድግ ለዚህ መናጢ ኑሮ የዳረጉኝ ሰዎች ተደላድሎ ከጎኔ ትቆማላችሁ ብዬ ሳስብ ዞራችሁ ጠላት ሆናችሁ ተገኛችሁ። አባባ አንተ በራስ ዓለም ውስጥ የምትኖር ሰው ነህ። ከዚህ በፊት ወዳጅና ጠላትን አጫውተን ታውቃለህ? ፊትን ከማጨለምና ከማጥቆር ሌላ ያንተን አባትነት በስም እንጂ በተግባር አናውቀው። እሺ አቶ አክሊሉ ጋር ስራ አስገባኝ። እኔ ለራሴ የምታስብልኝ መስሎኝ ነበር፣ ግን አንተ የራስህ መሳሪያ ልታደርገኝ ነው። ሰማኛለህ? ከዛሬ ጀምሮ ከልጅቱ ጋር ያለህን ግንኙነት እንድታቆም ፈልጋለሁ። አላቆምም። አለበለዚያ ጠላት ይሆናል የምትል ለህይወቴ ትርጉም ባለው ነገር ከመጣብኝ አንተም ጠላቴ ነህ። ከዚህ በኋላ አንተም አባቴ እኔም ልጅ አይደለሁም። መስፍን መስፍን ከልጅቷ ጋር በጣም ይዋደዳል። እኔም ከነሱ ፍቅርን ተምሬያለሁ። እስኪ ስለኛም ትንሽ አስብ። Hello. 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 ከሰማኝ ስራ ከመግባት በፊት ትልቅ ወንዝ አካባቢ እንገናኝ። ከ30 ደቂቃ በኋላ ደርሳለሁ። ፈለከኝ? ተቀመጥ።
መስፍንን እዚህ ያስገባኸው አንተ ነህ አይደል? አዎ። ስለሱ ምን የምታውቀው ነገር አለ? እንዴት ማለቴ የት ነው የምታውቀው? እሱን አይደለም አባቱን ነው የማውቀው። አባቱን የት ነው የምታውቀው? አባቱን ማለቴ በሽር ተረጋጋ። የሰውየውን ማንነት ማወቅ ስለምፈልግ ነው። አንተ ገንዘብ ተቀብለህ አለያም አስገድዶ ልታስቀጥርለት ትችላለህ። ይሄ ደንታ አይሰጥም። ሰውየውን ታስታውሰዋለህ? አንድ ብቻ ነው ያየሁት። ከዚህ ልትለይልኝ ትችላለህ? ፎቶ የድሮ ነው እንጂ ይሄን። እርግጠኛ ነህ በሽር? አዎ እርግጠኛ ነኝ። እሺ ጨርሻለሁ። መውጣት ትችላለህ። የት ነው ያለሽው? ትልቅ ወንዝ አካባቢ። እዛ ጋር ደግሞ ምን ታደርጊያለሽ? ሰው እየጠበቅኩኝ ነው። እሺ መስፍን አጠገብሽ አለ? የለም። ይኸውልሽ ልብ ብለሽ አድምጪ። መስፍንን ከዚህ በኋላ እንዳትጠጊው ትሰምኛለሽ? ምንድነው የምትለው አባባ? ሁሉንም ነገር እዚህ ስትደርሺ እነግርሻለሁ። አሁን በፍጥነት ወደዚህ። መስፍንን ካገኘሽው እንዳላየሽ ሆነሽ ነፍ። የምትለው ነገር በጭራሽ አልገባኝ። እናት መስፍን የጠላቴ ልጅ ነው። ሻረውን የገደለው የእሱ አባት ነው። የተቀረውን እዚህ ስትመጪ እነግርሻለሁ። አሁን ባትሪ እያለቀ ስለሆነ በፍጥነት ቶሎ ነኝ። እሺ? ሄሎ አባብዬ፣ ሰውየው ሊይዘኝ ነው። የቱ ሰውዬ? እኔ አላውቅም፣ ግን እኔን ሊይዘኝ ነው የመጣው። ካልመጣህ ግን ይይዘኛል። የት ነው ያለሽው? ትልቁ ድልድይ አካባቢ ነኝ። ወይኔ ልጄ። እሺ አሁኑን
ይህን ነው ያገኘነው። ይህ አባትሽ ነው? አይዞሽ፣ ይሄ እኮ ማለት ምን ማለት አይደለም። ጋጋ የምናደርገው ነገር እንድናቆም እፈልጋለሁ። እስካሁኑ በቀል በቂ ነው። እኔ እናንተ በጨለማ ኖረናል። ለልጆቻችን ስንል ግን ሁሉን ነገር ማቆም አለብን። ጋጋ ከኔ በላይ ያንተ ጉዳት ይሰማኛል፣ ግን ከዚህ በኋላ ማቆም ያለብን ይመስለኛል። ለመኖሪያ የሚሆን ገንዘብ አምጥቼልሃለሁ። ከዚህ በኋላ ሌላ ሀገር ሄደህ መኖር ትችላለህ። በየጊዜው ደግሞ ተጨማሪ ገንዘብ አድራሻ እልክልሃለሁ። አይነሳም። ሄሎ ሜሊ፣ ደህና ነሽ? የት ሆነህ ነው የምትደውልልኝ? ከሱቅ ነው የምደውልልሽ። ስልክ የት ሄዶ ነው ከሱቅ የምትደውልልኝ? ቤት ረስቼው መጥቼ ነው። ይኸውልሽ አንድ የሆነ ማጫወትሽ ነገር አለ። ውጪ ላገኝሽ ይችላል። አባባ ቢሮ ነው ያለሁት። እዚህ መተህ ከዛ ብንወጣ አይሻልም? ምን ነው ገና አይደለሽም?
ምንም አልሆንኩ። አንተ ብቻ ቶሎ ና። እሺ መጣ። ምንሽ ምንሽ የፖሊስ አባሎች ነን። ለጥያቄ ስለምፈልግ ወደ ጣቢያ እንሂድ። ምንድን ነው? አንድ ውጤት ያለው ነገር ትነግረኛለህ ብዬ ነበር። አዝናለሁ። በቃ እኔማ እኮ ይሄንን ብቻ። ሌላ ትነግረኝ የምትችለው ነገር የለም? የለም። መላዊት መስፍን በሰጠው ቃል መሰረት ስለ አባትሽ መጥፋት የሚያውቀው ነገር የለም። ነገር ግን ሊጠልፋቸው ስለሚችለው ሰው የሚያውቀው ነግሮናል። አባቴን የት ያደረገው? ለካ ሁሉ ጊዜ እንደምትወደኝ የምትነግረኝ እኔ የሚያመንኩ ስትሸነግለኝ ነበር። ለክፋት ስታመቻቸኝ ለካ ሁሉ ጊዜ ስትዋሸኝ የቆየው። አሁን አባቴን የት እንዳረከው ብቻ ንገረኝ። ስለኔ የነገሩሽን አምነሽ ተቀበልሻቸው? በዚህ ምድር ላይ እንዳንቺ የተረዳኝ ሰው ያለ አይመስለኝም። እድሜን ሙሉ የኖርኩባቸው አመታት ቢደመሩ ከአንቺ ጋር ያሳለፍናቸውን ወራት እኮ አያውቅም። ህይወቴን አሳልፌ የምሰጣት ልጅ ያገኘው ስል ወንጀለኝነቴን አምነሽ እንዴት ጠላትሽ ታደርጊኛለሽ? ሰዎች የሚፈልጉትን እስከሚያገኙ የልባቸውን ማን ያውቃል? እኔም አምኜ ነበር፣ ግን ልታጠቃኝ እንደመጣህ አልጠረጠርኩም። አሁን አባቴን የት እንዳረከው ብቻ ንገረኝ። አይደለም አይደለም፣ ለኔ የነበረሽ እምነትና ፍቅር እኮ እንደዚህ በቀላሉ የሚናድ አልነበረም። ብታምኚኝም ባታምኚኝም እኔም እስከዛሬ ድረስ የአባቴ መሳሪያ ነበር። ስለተፈጠረው ነገር ምንም እኮ የማውቀው ነገር የለም። አንድ ማምነው ነገር ግን በዚህ አጋጣሚ አንቺን ማግኘቴ ብቻ ነው። እስቲ
እስቲ ልብሽን በርጋታ ጠይቂው። እውነት እኔ እንደዚህ አደርጋለሁ? እኔ እንደዚህ አደርጋለሁ? ምልዬ በእግዚአብሔር ስም እምልልሻለሁ። እኔ እንኳን አንቺን ልጎዳ ቀርቶ ባንቺ የመጣብኝና ባቴን እንኳን ጥላቴ እኮ ነው ያደረጉት። መቆየት አለብኝ? አዎ፣ አንዳንድ ሁኔታዎችን እስክናጠራ ትቆያለህ። ማላስቸግር ከሆነ ወንድሜ ጋር ስልክ ብትደውልልኝ። ስንት ነው ቁጥሩ? 569393 ከዚህ ውስጥ የምታውቀው ሰው አለ? ይሄ አባቴ ነው። ይሄ ሰውየው ነው። እነዚህን ሁለቱን ምን አደረጋቸው? የታገኘ ደጋግሜ ሞክሬያለሁ። ስልኩ ግን አይነሳም። ካንቺ ዋላው ግን መስፍን እየዋሻ አይመስለኝም። እሱም ልክ እንዳንቺ ነገሩን አያውቅም። አንድ ላይ ካልሆኑ ታዲያ እኔ የሰጠው ስልክ እንዴት ሰውየው ጋር ሊሄድ ይችላል? የአጋጣሚ ነገር ይመስለኛል። ለማንኛውም ደጋግመሽ ደውይና ለውጥ ካለ ንገሪኝ። እሺ። ሄሎ ሄሎ፣ አባቢ ደህና ነኝ እናት። የት ነው ያለኸው? ድልበር ቅርጹ ጋር አካባቢ ማን አለ? እሺ፣ አሁን ማንም አይታየኝ። በቃ እሺ፣ እዛው ጠብቀኝ። እኔ ፖሊሶች ይዤ እመጣለሁ። ችግር ካጋጠመ ግን ደውልልኝ። እሺ እሺ። ደግሞ ምንድነው የምትጎረጉሩት? እዚህ ላይ የሚመለከቷቸው ሁለት ሰዎች ተገለዋል። የሌሎቹም ህይወት አደጋ ላይ እንደሆነ እናስባለን። ሌሎች መኖራቸው እርግጠኛ ነህ? የሁለቱ ማንነት ለጊዜው ባይታወቅም አቶ አክሊሉ ግን ማንነቱ ባልታወቀ ሰው ታፍነዋል። እርስዎ ብቻ ነው ስለዚህ ፎቶ ሚስጥር ሊነግሩኝ የሚችሉት።
እና እኔ ሚስጥር መደበቅ አልችልም ብለህ ነው? ሁለቱም ሰዎች አይሞቱ አሟሟት ነው የሞቱት። ሴቷ ቀኝ አይኗ ተጎልጉሎ ሻምበሉ ምላሱ ተቆርጦ ነው ከህንጻ ላይ ተወረወረው። አንድ ሰው እንደገደላቸው ደግሞ በቂ መረጃ ይዣለሁ። ይህንን ቆቅልሽ ለመፍታት ጊዜ ይፈጅብኝ እንደሆነ እንጂ አይቀርም። ግን በዚህ መካከል ሌሎች ሰዎች እንዲገደሉ ፍላጎት አይደለም። እንዴት ነው የሞቱት አልከኝ? አንዷ ቀኝ እጇ ተቆርጦ አይኗ ተጎልጉሎ፣ ሌላው ደግሞ ከህንጻ ላይ ተወርውሮ 1 ሜትር ብረት በልቡ ውስጥ ተሰክቶ ነው የሞተው። ገዳዩ መናገር ማይችል ነው ብለን እናስባለን። እንዴት? የሞቱት ሰዎች ጋር ረሳኝ የሚል በወረቀት የተጻፈ መልእክት አግኝተናል። ማን ነው ሸዋንግዛው? ይሄ ነው የፈጣሪ ያለ ማለቀቀው። ምንድን ነው እሱ? አቶ ሰለሞን መታሰር በእጅ አትለኝ። ይኸውልዎት አቶ ሰለሞን ፈጠን ብለው ቢነግሩኝ የብዙ ሰዎችን ህይወት ላተርፍ እችላለሁ። የአቶ አክሊሉ ልጅም የጥቃቱ ኢላማ ነች። እሷን አስጥላለሁ ብለው ነው እሳቸውም የተያዙት። ሸዋንግዛውን አንተ አታውቀውም። ልጅቷን ከፈለገ አሁንም ቢሆን ይዛታል። አንቺ እዚህ ጠብቂኝ። እዚህ የምታያቸው ሁሉ ጥሩ ጓደኞች ነበር። ግን በመካከላችን በተፈጠረው መከፋፈል አካፍሌና ሸዋንግዛው የእኛን የግል ህልውና አደጋ ላይ የሚጥል መረጃ ይዘው ተሰወሩ። ሸዋንግዛው በጣም ብርቱና ቆራጥ ሰው ነበር። ጋጋ ብለን እንጠራው ነበር። ብዙም ሳይቆይ ግን ያዝናቸው። ለብቻቸው በተከለለ ቤት አስረን የደበቁትን ምስጢር እንዲያወጡ ደበደብናቸው። የት ነው ያደረገው? ግን በዛ አካሄድ እንደማናገኝ ስንረዳ ጋጋ ከምንም በላይ የሚወዳት ትንሽ ልጁን ይዘን ስለነበር እሷን ለማውጣጫ ተጠቀምንባት። ምን ታደርጋት ነው? አትናገርም? እሷን ተዋት። የማያዋጣ ነገር ነው የምታደርገው። 3 ሰከንድ ሰጥቻለሁ። ከሷ ምን አለ? አትናገርም? ሰለሞን እገላለሁ። ልጃቸው እባክህ ልጅቱን ተዋት። ሌላ የተሻለ ዘዴ አለ። ብትናገር ይሻልሃል። ነገር ያለው ሸቷት አካብለ ልጅ አረ ልጅ አካብለ አራክሉ በመጠራ አራክሉ አስቆ ከመጥራ ልጁን እያያት ትንፋሿ ተቋርጦ ሙቀቷ ቀዘቀዘ። ከዚህ በኋላ ጋጋ መናገር የሚባል ነገር አቆመ። ቢደበደብ የፈላ ውሃ ቢፈስበት በጭራሽ። ስለዚህ የነበረን ምርጫ ወደ አካፍሌ መዞር ነበር። ገና ምን አይተህ? ያንተንም ልጆች አንጥቼ ነው እኔ ማርሸት እዚህ ማንጠለጠልልህ። ስቃይ መቋቋም አቅተኝም። አሁንስ አረ በፈጠረ ተውት። የልጁ ሞት አይበቃም? አረ በፈጠረ በጭራሽ አልናገርም። ገና ምን አይተህ? ብልትህ ይተረተርልሃል። ምን ልታደርገኝ ነው? ምን ልታደርገኝ ነው? አረ በፈጠረ ተወኝ። ስለ ወንድ ልጅ አምላክ ተወኝ። በቃ እነግርሃለሁ ተወኝ። ከዛስ መጨረሻው ምን ሆነ? እንዳለውም የደበቁትን ሰነድ ከ2 ቀን ፍለጋ በኋላ አገኘ ነው። በሚቀጥለው ቀን ወደ ታሰሩበት ቤት
ቀድማ የደረሰችው ማርሸት ነበረች። ግን ባልጠበቅነው ሁኔታ ራሳቸውን ፈተው ለማምለጥ ሲሞክሩ ደረሰችባቸው። አካፍሌ ያመለጠ። በአድራሻው ግን አስፈልገው ሁለት ትንንሽ ልጆቹን ይዞ ከሀገር ተሰወረ። ጋጋ ግን ማምለጥ አልቻለም። ለስቃይ የተፈጠረ ሰው አንድ አይኑ ከማርሸት በተተኮሰች ጥይት ጠፍታ ሲሰቃይ ቀረበና ምንም ሊጠቅመን የሚችል ሰው ስላልነበረ ወደ ከርቸሌ ወረወር ነው። እንግዲህ ለቀውታል ማለት ነው። ፍላጎቱ ምን ይመስልዎታል? እያየው ምን ትጠይቀኛለህ? ጋጋ በጣም ጠንቃቃና ለኛ ሰው ነው። በመንገዱ የሚገባበትን ሰው ሁሉ አይመርም። አቤት። ምን? ማን ነው የወሰዳት? እናንተ ምን ሰሩ ነበር? አሁን በአስቸኳይ ሰውየው ቤት የት እንደሆነ መስፍንን ጠይቅና መልሰህ ደውልልኝ። እዚህ ቤት የፖሊስ አባሎች ነን። አንድ ጊዜ አናግሩን። እንዴት አገኘው? መላእክት። ምን? እንዴት? አባቷ ስለኔ ያውቀዋል መሰለኝ። ከመጥፋታቸው በፊት ደውሎ ነገራት። አባቷን ገደለው? እሱ እንኳን አልተረጋገጠም፣ ግን የነበሩበት ቦታ ሄደው ፈልጓቸው። እስኪ አንድ ጊዜ ውጭ ቆየን። ቤቱን አገኛችሁት? አዎ። ማን ነበር ያልከኝ? አባትን ስም? እንዳላሽ። ሌላ ስም የላቸውም? እኛ ከልጅነታችን ጀምሮ አካክዬ ነው የምንለው። ምን? አካፍሌ የሚባል ስም አታውቅም? አላውቅም። አባት በጣም ድብቅ ሰው ነበሩ። እንዴት? ከማን ጋር ነው የምትኖሩት? ሶስታችንን የምንኖረው፣ እኔ ወንድሜና አባቴ። ሌላ ዘመድ የለም? ከዘመዶቻችን ጋር እንኳን ብዙም አንቀራረብም። ረጅም ዓመት ክፍለ ሀገር ነው የኖረው። ከዛ ከጥቂት ዓመት በፊት ነው ወደዚህ ወደ አዲስ አበባ የመጣው። ጨርሻለሁ መሰለኝ። መሄድ እችላለሁ? አዎ ጨርሳለሁ። መሄድ ትችላለህ። እሺ፣ አመሰግናለሁ። ከዛ በፊት ቁጭ በል እስኪ። አንድ የምነግርህ ነገር አለ። መስፍን በጣም ነው የማዝነው። አባትም ሞተዋል። በሰጠን አድራሻ መሰረት የሰውየው ቤት ስንገባ አባቴ ቤቱ ማገር ላይ ተንጠልጥለው አገኘናቸው። አይሆንም።
አዝናለሁ፣ በጣም አዝናለሁ። በጣም ነው የማዝነው። አንተም ሆንክ ወንድም በጣም ተጠንቀቁ። አደጋ ላይ ልትወድቁ ትችላላችሁ። መስፍን፣ ምናልባት ማወቅ ካለብህ መላወሪትን ይዟታል። ከአንድ ሰዓት በፊት አባሎቻችንን አታለው ወስዷታል። ጉዳዩን አጣርተን እስክንደርስበት እናንተም ጥንቃቄ አድርጉ። ቀስ በል እንጂ ምን ሆነሃል? መላእክትን ወሰዳት። ምን? መላእክትን አፍኖ ወሰዳት። አንተ በምን አወቅ? መርማሪው ነገረኝ። ያማል ልትሞት ፈልጋል። ቅድም ከሆነ ሰውዬ ጋር ቃስጭኑ ነበር አይደል? እና ወዴት ነው ሄዳችሁት? ለዚህ ነው ሮጠ መኪና ውስጥ የገባው። ልትሞት ነው። ይሄ የሞት ጉዳይ ነው። ወዴት ሄዳችሁት? የድሮ ጥይት መጋዘን ለደርሱ እንችላለን። ከከፈልክ ምን ቸገረ? ያሉት ሰምተሃል አይደል? ሄደና ለፖሊስ ንገር።
ጋጋ እኔን እንደፈለግ አንድ ልጄ በፈጠረ አምላክ ጋጋ ልጄን ትሆን በፈጠረ አምላክ በፈጠረ አምላክ እኔን እንደፈለግ አድርግ አንድ ልጄን ባትተው ልጄን
ይሄንን ያገኘሁት። ይቅርታ አድርገኸኛል አይደል? ይቅርታ ካላደረኩልሽ እኔ ከነሱ በምንድን ነው የምሻለው?